ሰላም ጤና ይስጥልን ውድ ተማሪዎቻችን እንዴት ሰነበታችሁ? እንዴት ሳላችሁልን? እኔ ሚኪያስ ነኝ የ12ኛ ክፍል ኬሚስትሪ መምህራችሁ ከሉሲ ብሪጅ አካዳሚ። ዛሬ ደግሞ በስፋት ዲስከስ የምናደርግበት በዩኒት 2 ኤሌክትሮኬሚስትሪ ላይ በ2.1 ላይ ኦክሲዴሽን ሪዳክሽን ሪፍሌክሽንን የምናይ ይሆናል። ኦክሲዴሽን ሪዳክሽን ምንድነው የሚለውን በስፋት ዲስከስ ለማድረግ እንሞክራለን። ዲስከሽናችን ከመጀመራችን በፊት ግን www.lucybridgeacademy.com እንደገበኛችሁት ተስፋ አደርጋለሁ። ከ10,000 በላይ ጥያቄዎቹ መካከል የተወሰኑትን የተማርኑባቸውን ከዚህ በፊት ያሉትን ተስፋ አደርጋለሁ ጥያቄዎች እንደሰራችሁ፣ እንደሞከራችሁ፣ እንደተጠቀማችሁ፣ እንዳተረፋችሁም ተስፋ አደርጋለሁ። ከዚህም በላይ ማትረፍና መጠቀም የምትፈልጉ ከሆነ አሁንም ዌብሳይታችንን መጠቀም እንዳታቆሙ እንድትበረቱና እንድትጠነክሩ አሳስባችኋለሁ። ከዚህ ባሻገር ደግሞ ሐሳብ አስተያየት አላችሁ፣ እኛም የእናንተ ሐሳብና አስተያየት በጣም ናፍቆናል። ስለዚህ በቴሌግራም ቻናላችን ሉሲ ብሪጅ አካዳሚ በሚለው ቴሌግራም ቻናላችን ሐሳብ አስተያየቶቻችሁን ለመቀበል ከመቼውም በላይ ተዘጋጅተን እየጠበቅናችሁ ነው። ወደ ዛሬው ዲስከሽናችን ደግሞ እንግባ። ስለ ኦክሲዴሽን እና ሪዳክሽን። ኦኬ፣ ዴፊኒሽን ኦፍ ኦክሲዴሽን ምንድነው? መጀመሪያ ኦክሲዴሽን ሪዳክሽን ከማወቃችን በፊት መጀመሪያ ኦክሲዴሽን ራሱ ምን እንደሆነ፣ ሪዳክሽን ራሱ ደግሞ ምን እንደሆነ አይደንቲፋይ ካደረግን በኋላ ከዛም በኋላ በቀላሉ ኦክሲዴሽን ሪዳክሽንን አንደርስታንድ ለማድረግ ቀላል ይሆንልናል ማለት ነው። ኦሪጂናሊ ኦክሲዴሽን ሲጀመር ዴፊኒሽን ኦክሲዴሽን originally refer to the process of adding oxygen to the compound. originally የኦክሲዴሽን originally ትርጉሙ ምንድነው? ወይም መሪ ሐሳቡ ምን ነበረ? the process of adding ምን oxygen to the compound. ኮምፓውንድስ ምን ስለመጨመር ነው? ኦክሲጅን ስለመጨመር የሚያወራ ሐሳብ ነበር ማለት። ስለዚህ ኦክሲጅን የመጨመር ፕሮሰስ ኮምፓውንድስ ምን ይባላል? ኦክሲዴሽን ይባላል። in modern definition ግን አሁን ባለው ሞደርን ዴፊኒሽን ግን ከዛ ያለፈ ሰፋ ያለ ሐሳብ ይይዛል። ምንድነው የያዘው ሐሳብ? modern definition describe oxidation is the process in which an atom or element lose electron. ኤሌመንት አንድ ኤሌመንት ወይም አንድ አተም ምን ማድረግ ነው አለን። በሞደርን ዴፊኒሽኑ ደግሞ በሞደርን ኬሚስትሪ ዴፊኒሽኑ ደግሞ ሰፋ አለና ብሮድ ሆነና ኦክሲዴሽን ማለት ኤሌመንት ወይም አተም ኤሌክትሮን ሎስ ሲያደርግ ምን ይባላል? this process we call it oxidation ይባላል። the oxidation number increase እና ደግሞ ያቺ ነምበር ኦክሲዴሽን ምን ትባላለች? ነምበሯ የሎስ ያደረገው ኤሌክትሮን ምን ይባላል? ኤሌክትሮን ሎስ ሲያደርግ ቻርጅ ነው። ስለዚህ ያቺ ቻርጅ ደግሞ ምን እያደረገች ትሄዳለች? እየጨመረች ትሄዳለች። ያቺ ቁጥሯ 1 2 ፖዚቲቭ 1 ፖዚቲቭ 2 ወይም ፖዚቲቭ 3 ተብላ የተቀለጸችው 3 ኤሌክትሮን ከለቀቀ 3 ቻርጅ ነው፣ 3 ፕላስ ነው የሚደረገው። ያቺ ነምበሯ ምን ትባላለች? ኦክሲዴሽን ነምበር ትባላለች። ኦክሲዴሽን ነምበር ምን ይደረጋል? ምን ያደርጋል? ኢንክሪዝ ያደርጋል። ምን ባረግ ቁጥር? ኤሌክትሮን በለቀቀ ቁጥር ምን ያደርጋል? ያቺ ነምበር ምን እያደረገች ትሄዳለች? እየጨመረች ትሄዳለች ማለት ነው። ስለዚህ ኦክሲዴሽን ነምበር በሞደርን ኬሚስትሪ በሞደርን ዴፊኒሽኑ ምንድነው? ሎስ ኦፍ ኤሌክትሮን፣ ፕሮሰስ ኦፍ ሎስ ኦፍ ኤሌክትሮን በአጠቃላይ ማለት ነው። ኦኬ፣ ዴፊኒሽን ኦፍ ኦክሲዴሽን ላይ ኦክሲዴሽን ካን ኦከር ዊዝ ኦር ዊዛውት ኦክሲጅን ኢንቮልቭመንት። ኦክሲዴሽን ቅድም እንዳልነው መጀመሪያ ላይ ባልነው ዴፊኒሽን ኦክሲጅን ኮምፓውንድ ውስጥ መጨመር ነው ካለን ኦክሲጅን በሌለበት ስለ ኦክሲዴሽን ማውራት አይቻልም ነበር። በሞደርን ዴፊኒሽን ግን ያለ ኦክሲጅን there is oxidation process። ምክንያቱም ኦክሲዴሽን ፕሮሰስ ምንድነው ብለናል? በሞደርን ዴፊኒሽኑ loss of electron, a process of loss of electron. So there is oxidation even if there is no oxygen on the process. oxygen process ውስጥም ሳይኖር ምን አለ? there is oxidation ማለት ነው። okay, as based on electron loss not oxygen addition. oxygen add ሳይደረግ electron loss ሊኖር ስለሚችል ማለት ነው። the definition of reduction. reduction is ምንድነው? the term reduction originally describe the extraction ምን ማድረግ ነው? ኤክስትራክሽን መሳብ ማውጣት ማለት ነው። the extraction of metals from its ore ከኦር ውስጥ ምን ማድረግ ነው? ሜታሎችን የማውጣት ፕሮሰስ ምን ይባላል? ኤክስትራክት ማድረግ። የተለያዩ ኦሮች አሉ። ከነዛ ኦር ውስጥ አንዱን ሜታል ነጥሎ የማውጣት ፕሮሰስ ምን ይባላል? ሪዳክሽን ይባላል ኦሪጂናሊ ትርጉሙ። ግን በሞደርን ኬሚስትሪ ግን ይሄኛው በትንሽ የነበረው ሰፋ ባለ ብሮድ በሆነ ሐሳብ ውስጥ ተካቷል። ይሄ ሪዳክሽን the process of an atom or element gain an electron we call it
ሪዳክሽን ደግሞ ማድረግ ነው ኦክሲዴሽን ላይ የተገፉ ኤሌክትሮኖች ወይም የወጡ ኤሌክትሮኖች ከነሱ ከኤሌመንቶች የተባረሩ ይሁን በጉልበት የተወሰዱ ኤሌክትሮኖች ያንን የመሰብሰብ ፕሮሰስ የመሰብሰብ ሂደት ደግሞ ይባላል ሪዳክሽን ይባላል ማለት ነው። ሪዳክሽን ላይ ኦክሲዴሽን ነምበር ምን ያደርጋል? ዲክሪዝ። ተቀባይ ሁሌ ምንድነው ዲክሪዝ። ኦክሲዴሽን ነምበሩ ምን ያደርጋል? ኔጌቲቭ የሆነ ስለሚሄድ ዲክሪዝ እያደረገ ይሄዳል። ኦክሲዴሽን ላይ ምን እያደረገ ነው የሚሄደው? ኢንክሪዝ እያደረገ ነው። +1 +2 +3 እያለ ነው የሚሄደው። እዚያ ግን -1 -2 -3 እያለ ኦክሲዴሽን ነምበሩ ኤሌክትሮን ጌን ያደረገው ኤሌክትሮን በጨመረ ቁጥር ኦክሲዴሽን ነምበሩ ምን እያደረገ ይሄዳል? እየቀነሰ ይሄዳል ማለት ነው። ስለዚህ ይህንን በዋነኝነት ኦክሲዴሽን ማለት the process of an element lose electron we call it oxidation, whereas the reduction is the process of gaining an electron. The process of gaining electron, this is at this time there is the oxidation number become decrease. Oxidation number ደግሞ ያደርጋል ይቀንሳል ማለት ነው። Okay, oxidation and reduction are complementary process, mean always occur together. ምክንያቱም ምን ብለናል? ሪዳክሽን ኦክሲዴሽን በኦክሲዴሽን ፕሮሰስ የተባረረውን ወይም የተነጠቀውን ኤሌክትሮን ነው የሚወስደው አይደለ? ሰጪ ከሌለ ተቀባይም አይኖርማ። ተቀባይ ከሌለ ሰጪ ይኖራል? አይኖርም። ምክንያቱም ለምሳሌ ሶዲየም እና ክሎሪን ምን ይሰጣል? ሶዲየም ክሎራይድ ይሰጣል። ምን ያደርጋል? ሶዲየም አንድ ኤሌክትሮን ሰጥቶ ክሎሪን ደግሞ ያቺን ኤሌክትሮን ምን ያደርጋል? ይቀበላል። ይሄኛው ክሎሪን የሚባለው ሰጪ ባይኖር ኖሮ ማን የለም? ሶዲየም አይሰጥም ነበር። ስለዚህ ኦክሲዴሽን ፕሮሰስ አይኖርም ነበር። አት ዘ ሴም ታይም ክሎሪን መቀበል ፈልጎ የሚሰጥ እንደ ሶዲየም አይነት ሜታል ባያገኝ ኖሮ there is no reduction at all። ኤሌክትሮን መቀበል የሚባል ነገር የለም፣ ምክንያቱም ሰጪ ስለሌለ ማለት ነው። ስለዚህ እነሱ ምንድነው ሁልጊዜ ኦክሲዴሽን ካለ ሪዳክሽንም አለ። ኦክሲዴሽን ፕሮሰስ ካለ there also reduction at the same time if there is reduction as well as there is also oxidation ማለት ነው። ይህም ፕሮሰስ እርስ በርስ የተያያዙ እንደሆኑ መዘንጋት አያስፈልግም። ኦኬ ሪዶክስ ሪአክሽን ቅድም እንዳለው ኦክሲዴሽን ኤንድ ሪዳክሽን ስናቆላምጠው ምን ይባላል? ሪዶክስ እንላለን። ሪዶክስ ሪአክሽን ይባላል ማለት ነው። ሪዶክስ ሪአክሽን ኢንቮልቭ ቦዝ ኦክሲዴሽን ኤንድ ሪዳክሽን። ሪዶክስ ሪአክሽን ምንድነው? ኢንቮልቭ ኦክሲዴሽን ኤንድ ሪዳክሽን ኦከር ኢን ሳይመልታኒስ። ሁለቱም ሳይመልታኒስሊ ኦክሲዴሽንም ሪዳክሽንም ሲኖር ምን ይባላል? ሪዶክስ ሪአክሽን ይባላል። ለምሳሌ ማግኒዥየም ከሃይድሮክሎሪክ ጋር ማግኒዥየም ኢን ሶሊድ ፎርም ነው። ይሄኛው ሁልጊዜ ምንድነው ፎርማቸውን የሚገልጽልን። ይሄ ኤስ ከተቀመጠ ሶሊድ ፎርም ነው። ክሎሪን ደግሞ በምንድነው? በአኳይስ ፎርም ነው። ከዛን ማግኒዥየም ክሎራይድ አኳይስ ፎርም ነው። ሃይድሮጅን እና ሃይድሮጅን ማግኒዥየም ክሎራይድ እና አኳይስ ፎርም እና ሃይድሮጅን ደግሞ ኢንጋስ ፎርም ይወጣል ማለት። ልክ ሪአክሽኑ ሲካሄድ በጋዝ ፎርም ወደ ላይ ኤቫፖሬት ያደርጋል ማለት ነው፣ ሃይድሮጅን ማለት ነው። እዚህ ፕሮሰስ ላይ ማግኒዥየም ምን ሆነ? ከሶሊድነት which is 0 ነበረ። ከዜሮነት ወዴት ሄደ? 2 ኤሌክትሮድ ሰጪ ሆነ። ስለዚህ ምን አረገ? ይሄ ነገር ኦክሲዳይዝ አድርጓል። ስንት ደቋል? 2 ኤሌክትሮን ሰጥቷል። ስለዚህ 2 ፖዚቲቭ ነው የሚሆነው። ስለዚህ ከ0 ወደ 2 ሙቭ አድርጓል ማለት። ስለዚህ ይሄ ኦክሲዴሽን ፕሮሰስ ነው። ሃይድሮጅን እዚህ ጋር +1 ነበረ። ከ+1 ተነስቶ እዚህ ጋር ምን ሆነ? 0 ሆነ አይደለ? ስለዚህ ይሄ ደግሞ ምን ሆነ? ሬዲዩስድ አደረገ። ኤሌክትሮን ጌን አደረገ፣ ግን ኦክሲዴሽን ነምበሩ ምን ይላል? ይቀንሳል ማለት። ስለዚህ ኔጌቲቭ ሆነ ማለት። ስለዚህ ከ1 ወደ 0 አይደለ? 1 ቀነሰ አይደለ? ስለዚህ ኦክሲዴሽን ነምበሩ ሲቀንስ ምኑ ጨመረ? የሜርኩሪ ግን ጨመረ። ከ0 ወደ 2 ጨመረ። ክሎሪን አክታስ ስፔክታተር አየንስ። ክሎሪን ምንድናት? ስፔክታተር አየን አንቼንጅድ ናት። እዚህ አኳይስ ላይም Cl-1 ነበረች፣ እዚህ ጋር Cl-1። ስለዚህ ስፔክታተር አዮን ዳዝ ኖት አንደርጎስ ኤኒ ቼንጅ ኢን ኦክሲዴሽን ፕሮሰስ። ቼንጅ ያላደረገ ምን ይባላል? ስፔክታተር አየንስ ይባላል። እና ክሎሪን በዚህ ሁኔታ ደግሞ ቼንጅ ያላደረገች ነው። በሪአክታንት ሳይድም Cl-1 ነበረች ኦክሲዴሽን ነምበሯ፣ በፕሮዳክት ሳይድም Cl ምንድናት? -1። ስለዚህ 0 ነው፣ ምንም አይነት ለውጥ የለውም። ስለዚህ ምን ትባላለች? ስፔክታተር አየን ትባላለች ማለት ነው። ኦኬ እስኪ አሁን በዚህ ፕሮሰስ ላይ ኦክሲዴሽናል ሬዲዩሲንግ ኤጀንቶችን ለመለየት እንሞክር። መጀመሪያ
ኦክሲዳይዝ ያደረገው ምንድነው የሚለውን እንዴ እስኪ ማግኒዥየም ምን አደረገ ከማግኒዥየም ወደ ምን ተቀየረ ከማግኒዥየም ሶሊድ ወደ ሃፍ ሪአክሽኑን ለመስራት እንሞክር ማግኒዥየም ክሎሪን አኳይስ ፎርም ሆነ አይደለ ይሄ ከ0 ወዴት ሄደ ወደ ፕላስ 2 ይሄ ምን ይባላል ኦክሲዴሽን ይባላል ኦክሲዴሽን ሪአክሽን ይባላል እሺ እንትናስ ሃይድሮጅንስ ከሃይድሮክሎሪክ አሲድ which is +1 የነበረው ወደ ምን ሄደ በአኳይስ ፎርም ነበረ ወደ ምን ሄደ ወደ ሃይድሮጅን ጋዝ ይሄ ከ+1 ወደ ምን ሄደ ወደ 0 ሄደ ይሄ ደግሞ ምን ይባላል ሪዳክሽን ይባላል ሪዳክሽን ስለዚህ ሪአክሽኑ ሃፍ ሪአክሽኑ ምንድነው ኦክሲዴሽኑ ማግኒዥየም ከ0 ወደ +2 ሄደበት ነው ሃፍ ሪአክሽኑ ደግሞ ሪዳክሽን ነው ከሃይድሮጅን ከ+1 ወደ ሄደበት ወደ 0 ሄደበት ነው ማለት ነው ስለዚህ እንደዚህ አድርገን መግለጽ እንችላለን ኦኬ ሌላው ደግሞ ኦክሲዳይዝ ኤጀንት ምንድነው ኦክሲዳይዝ እንዲሆን ይሄ ነገር ኦክሲዴሽን ፕሮሰስ እንዲካሄድበት ያደረገው ማን ነው there is reduction reaction ስላለ ስለዚህ ይሄ ምንድነው this is oxidizing agent oxidation እንዲፈጠር ምክንያት የሆነው ማን ነው ሪዳክሽን አይደለ እንዲሰጥ ምክንያት የሆነው ማን ስላለ ነው ተቀባይ ስላለ ነው ስለዚህ ኦክሲዳይዝ ኤጀንት ይባላል ያኛው ኦክሲዳይዝ ለመሆን ምክንያት የሆነው አካል ምን ይባላል ኦክሲዳይዝ ኤጀንት ይባላል ስለዚህ ሪዳክሽን ወይም ሬዲዩስ ያደረገው ምንድነው ኦክሲዳይዝ ኤጀንት ነው ሬዲዩስ ኦክሲዳይዝ እንዲሆን ምክንያት ስለሆነ ኦክሲዳይዝ ኤጀንት ይባላል ሌላው ደግሞ ሬዲዩሲንግ ኤጀንት ደግሞ ምንድነው ይሄኛው ሪዳክሽን ወይም ሃይድሮጅን ከአንድ ኤሌክትሮን ያገኘበት ምክንያት ምን ስለሆነ ነው ይሄኛው ሬዲዩስድ ስለሆነ ነው አይደል ኦክሲዳይዝ የሚያደርግ አካል ስላለ ነው የዚህን ትምህርት ሙሉ ክፍል ማግኘት የምትፈልጉ ከሆነ በሉሲ ብሪጅ አካዳሚ ዌብሳይታችን ወይም በሞባይል አፕሊኬሽናችን ማግኘት የምትችሉ መሆኑን እየገለጽን መልካም ትምህርት እንላለን